እንዴት ሰው 30 ዓመት እየተቆሳሰለ ይኖራል? 5 ዓመት 10 ዓመት 20 ዓመት 30 ዓመት እንዳስቸገርካት እንዳስቸገረች እንደተቆሳሰላችሁ እንደተቆሳሰልሽ እንዴት አንዳንዴ እኮ በቃ የኔ ስሜት ይቅርሲና ለባለቤትሽ ስትይ ትኖሪያለሽ። አንዳንዴ በቃ የኔ ይቅርስ ያንቺ ደስ ያለሽ ይሁን ብለ በቃ እርግፍ አድርገህ ትተህም ከሚስት ጋር ሰላም መፍጠር አንድ ነገር ነው። እኔ የእውነት ባለትዳር ወንዶች ካላችሁ ባለትዳር ሴቶች ካላችሁ መቆሳሰል የሱካር በሽታ የጨጓራ የደም ግፊት የካንሰር የብዙ በሽታ ባለቤት የሚያደርግ ይሄ ሰላም ማጣት ደስታ ማጣት ጭንቀት ጭቅጭቅ ነው። ቤታችሁ ሰላም ያለው ደስታ ያለው ፍቅር ያለው መከባበር ያለው መተሳሰብ ያለው መተማመን ያለበት ትዳር መገንባት ከፈለጋችሁ እመኑኝ አሁን ትክክለኛው ጊዜ ነው። በቃ ማለት አለብሽ። አለበለዚያ እንዴት ሰው እድሜ ልክ እየተቆሳሰለ ይኖራል? እንዴት እድሜ ልክ ሰው ልክ ነኝ ብሎ ይኖራል? ስለዚህ ባለትዳሮች ከሆናችሁ ቤታችሁን የሰላም ቤት ማድረግ ከፈለጋችሁ የኦንላይን ስልጠና አለ። ሐምሌ 3 ይጀምራል እስከ ሐምሌ 30 የሚቆይ የባለትዳሮች ሁለተኛ ዙር ስልጠና ነው። የምትወዷቸው ቤተሰብ ወላጅ ካላችሁ ይህን ስልጠና ጋብዟቸው። 09774050 ላይ ደውሉ። አመሰግናለሁ።